እየመጣች አይተናል እኮ የምታጨሰውን ሲጋራና የምታጨሰውን ምናምን አጭሳ እየመጣች ቤቷ ስለ ብሔር አይወራም። ስለ ጉራጌ ግን ምን አባቷ ነው? የጉራጌ ስብና አሏት ወይ? የጉራጌ ሙስሊሞች እንኳን እንደሷ ኢጃብ ሳይከፍቱ አፋቸው የሚከፍቱ አላየንም። ጉራጌ ኦርቶዶክስም ሆነ ሃይማኖቴ ብሎ ከያዘ ሙስሊም ብሎ ሃይማኖቴ ከያዘ እንደሷ በልቃጣ ጉራጌ አይተናናቅም። ግን ሚዲያ ነው አሳልፈን ለምን አንሰጣታለን ብለን ነው ዝም ያልናት። ረመዳን እንትን ተብሎ በማግስቱ እንኳን ቂጧንና ጸጉሯን ለመክፈት አልረፈደባትም። አትሊስት ሙስሊም ጾሞ ሲጨርስ እንኳን 5 ቀን ጾም አለ። እሱን ጾም አልጾመች የራሷ ጉዳይ። እኔ መጾሟን አይደለም ግን ችኮላ ኡቢቶ ያታል እኮ ሰው ወይ ለእንትኗ ለሃይማኖቷ ስብና የላት ወይ ለመልኳ ስብ መልኳ ምንድን ነው? ጉራጌ የሚመስል እንደሷ እኔ አይቻላል። የእሷ አይነት አባቴ 10 ቀጥሮ ኩራዝ እያበሩ ነበር የኔ አያቶች የሚበሉት። ከፉጋ ተወልደው እየመጡ እዚህ ጉራጌ ነው ይላሉ። ስለ ብሔር ከተወልዳ ስለ ጉራጌ የማውራት ሞራል የላትም። ይቺ ኬት እንደመጣች የማይታወቅ ጅብ ዘንጦ ፊት መልኳን እስቲው ከነቁመቷ ከነመልኳ አፍንጫዋ እግዚአብሔር ረስቶት ቁጭ ቁጭ አድርጎላት ሄደ። አይኗ በስንት መከራ ነው የሚታየው። ጭልንጭል ስትስቅና ስታለቅስ እኮ የለም አታለቅስም እንጂ አስቅም እንጂ አይኗ በስንት መከራ የሚከፈት ቻይና በምንጣሙ እንዴ ልክስክስ ምን ትመስያለሽ አንቺ? አውቀን ዝም ስንልሽ ነው እንዴ? በይሉንታ ሌሎቹ ዝም ሊሉሽ ይችላል። ስትመጪ እኮ ጠቅላላ ቤት ስገቢ እዋት እያሉ በአፍንጫሽና በአየ እግዚአብሔር ፍጥረት ጉደኛ ነው እግዚአብሔር ብሎ ዝም ያሉሽ ጅብ ዘንጦ። ነገ የጉራጌ ልጆች ዝንጀሮና ሀቢባን እያቀናበራችሁ ምን ያህል ትስስር እንዳላቸው ፖስቷል። ወታ ጉራጌን ይቅርታ ትጠይቅ፣ ወታ ትጠይቅ። ከዛ በተረፈ ሶሬሳ ስለ ራስ አውራ። ሰው ይግባልኝ ይውጣልኝ አትበል። እሺ ደመላሽ ሮሚ ጀግና ሮሚ እኛ የምንሄዱበት አድሉ ስጭና ኦኬ ታውሪ ታች ያለው ሰዎች አድሎ እያደረጋችሁ ነው። እሺ በቃ ይሁን። አውራ ከዛ ተራውሳ ነው ታውራለች። እሺ ሮሚ ደመላሽ ይሄ ነው በቃ። ምንም ማንነትሽ ሲነካ ጠዋት ገብተሽ ብዙ እንትን ስል ኮመንሳር አስገቢ። ይሄ ነገር እንዳልሰማሽ አውቂ። በጣም አሳፋሪ ነው። ጉራጌ ቤተሰብ ራሱ ቤተሰብ ከሩቅ ሀገር ከአዲስ አበባ ከምን መጥቶ በ7 ቀን ነው የሚሸኘው። ቤተሰብ የሆነ ራሱ የሩቅ ቤተሰብ ገባሽ? ጉራጌ ለለቅሶ ያለው ቫሊው በጣም ከፍተኛ ነው። እቺ ልጅ ጉራጌ አለመሆኗ በጉራጌ ስም ሲሸቅጥ የነበረች አረመኔ ገንዘብ ወዳጅ እንጂ አንድ ቀን የተቸገረ ጉራጌ ወይ እናት ወይ ምን ስትረዳ አላየንም። ዛሬ ከእስከ ዛሬ ከተሰደብ ነው ሚታስደርግ ይህ ከንትን ቤት ነው የገባው። ተው እንዳስገባው ታላወቀም። የእኛ ልጅ ነው ዝም ብላ አውራ። ኦኬ ጉራጌ ለሰርጉም ሆነ ለለቅሶም ለተለያዩ ከእስከ ዛሬ ሪም ምንም አላለች የምትሉ የጉራጌ ልጆች ባይተዋር ትሆናለህ በሚል አንቺም ጭምር ከብዙ ሰው ስትታያላት ነበረ። አንድ ቀን እንኳን ጉራጌ የሚያስከብር ስራ አልሰራችም። ዛሬ ጉራጌ ለማዋረድ አፏን ከፈተች። እዛ ጋ አንድ ደግሞ ማን የምትባል ሪም የምትባለች ቁጭ ብላ በጉራጌ ስም እንትን የምትል ስተይ እንዳይባል እንኳን አላለቻትም። ተባባሪ ሆነች። መነገጃ አረጉ። የጉራጌ ስም ነገዱበት። እነዚህ ሁለት ሸቀጡበት። በእነሱ ምክንያት እኮ ጉራጌ ሲሰደብ ነበር። በሀቢባ ምክንያት አንድ ቀን ጉራጌ ነኝ ብላ በጥሩ ስም ያላነሳች ሴትዮ ጉራጌ ሲሰደብ ነበር። እሷ ራሷ ሰደበችን ማለት ነው። ለቅሶ ክብር አለው ጉራጌ። እኔ አሁን ለምሳሌ ጉሞ ሰነን ማርያም ታውቂዋለሽ? ሰነን ማርያም ጉሞ እዛ ክበሩ ነው ያልኩት ከአሜሪካ እስከዚህ ነው። የጉራጌ ልጅ ሞቶ እንኳ የሚከበረው በክብር ነው። ተጭኖ ሄዶ እያንዳንዱ ሰው ስራውን ጥሎ ሄዶ አገሩ ነው የሚከበሩ። አታውቅም ከጉራጌ ባህል ምን የሌለች በምን ሂሳብ ጉራጌ እንደተደረገች ነኝ ሳትልም ያው የግድ ፍቅር ለመስጠት ብላችሁ ነው ጉራጌ ያደረገው። ምን ሆነ ጉራጌ የሚመስለው? ያ ጉራጌ ልጅ እኮ ሮማንን ይዋት ምን እንደምመስል ሸበላ፣ የሴት ሸበላ እንደዚህ ናቸው። እቺ ሴትዮ መፋታት ይቅርታ ወጣ በአደባባይ። እኔ ራሴ እዮዳብ ገቤት ገብቼ ተጣልቼላታለሁ ከዚህ በፊት ለዚች አይጥ ለመሰለች ማለት ነው።
ጉራጌ ለቅሶ እንዲህ ወርቆ ተባነረ እያለ አይደል 7 ቀን ሙሉ ዛሬ አልነበርኩም። አር ዩ ኦኬ? በሰላም ነው ማለት ያ አሞኬ በሉ ሁላችሁ ምንም ችግር ደህና መጣችሁ። ሀኒዬ ሰላምዬ እንዴት ናችሁ? እንኳን ደህና መጣሽ ሶፊዬ። እንኳን ደህና ቆየሽ። ማን አሸነፈ? እኔ ነኝ። ምን አይነት ጥያቄ ነው? ቆይ ምን አይነት ጥያቄ ነው የምትጠይቂው? ሀኒዬ እንዴ መገመቱስ ራሱ ይቅር በሉ። 9 ቀጠቀጥኩት። አንዴ ነው ያሸነፈኝ። 9 የመጨረሻውንም እኔ ነኝ። አልተቀጣሽም። አንድ ጨዋታ ብቻ ነው ያሸነፈው። እሱንም አዘናቀው። አዎ አልደገመም። ሁላ ለመቅጣት ሁላ አልደገመም። እኔና ሚኪ ቤስት ኦፍ ትሪ ስለምንጫወት አንድ ሰው አንዱን ለመቅጣት 2 መሸነፍ አለበት። አንድ ያሸነፈ ስለም ራሱ አቃተው፣ መድገም አቃተው። መጨረሻ ላይ እኮ ራሷ ያችኛዋ ልጅ ናት እንድታሸንፍ ያደረገችው። የሚያግዛት ሰው ቢኖር ነበር፣ አንድ ሰው ስለሆነች ነው።